መጣች ለኔ ብላ በፍቅሯ ስብላላ ሁሉን ነገር ጥላ ይሄ ደግሞ ብቻ ነው ለኔ ቆንጆ ደህና ነኝ የስማስ አንተ ከትላንትና ዛሬ ቀላል ኧረ እባክሽ ነገ ደግሞ ከዚህ አይቀራል። ሰላም ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ ወደ ኤርፖርት እየሄድን ነው የምንገኘው። በራይድ ነው እንደሚታይ መኪና ገዝቼ እንዳይመስላችሁ ለወደፊት እንኳን ያው መግዛት አይቀርምና ለማንኛውም በሶሻል ሚዲያ የተዋወቅን በጣም ምርጥ እህቴ ሶሻል ሚዲያ ከሰጡኝ ምርጥ እህቶቼ አንዷ ናት። ዛሬ ከ10 ምናምን ዓመት በኋላ ከሳውዲ አረቢያ ኢትዮጵያ ልትገባ ነው። በረራዋ እንግዲህ 1 ሰዓት ከ10 ነው ኢትዮጵያ የምትገባው። ቤተሰቦቼ እንግዲህ ሁላችሁም እንኳን ለሀገርሽ አበቃሽ በሉልኝ። አገር መግባት ከፈለገች በጣም ብዙ ጊዜ ያደረገች እና ዛሬ ምኞቷ ተሳክቶላት አገሯ ልትገባ ነው። ላይክ አድርጉ ቤተሰቦቼ፣ ሁላችሁም የመዳም ቅመሞች። ቪዲዮውን ደግሞ እስከ መጨረሻ ድረስ ይዩት። 300 ነው አዲሱ አይደል? 300 እና እኛው ስንት ነው? አንድ ሺህ ነው የሚለው። አንድ ሺህ አይቀንስ በለው ነው ይዛው በቃ እነን 600 ብር የት ይሻላል? ቶሎ በሉ። ትራፊክ ይቀጣኛል። እየመጣ ነው ይቀጣኛል። የምረጪና ከዛ ዋጋ እንስጠው። በቃ ተው 600 አንካ 500 ነው ማለት ነው ዋጋው። አንድ 100 ብር አግኝተዋል። ይሁን እንግዲህ ቤተሰቦች አበባችን ገዛን፣ ኤርፖርት ገባን። እዚህ ጋር እንደምታዩት ቀድማን ደርሳለች። ደውላልን ነበር። በጣም ነው የሚያናደው። ቀድመን እንደርሳለን ብለን ነበር ያሰብነው፣ ነገር ግን እሷ ቀድማናለች። መቼም የአበሻ ቀጠሮ ታውቂ የለ። ለማንኛውም እየፈለግናት ነው እንግዲህ ቤተሰቦቼ። ወደፊት ወታ እንዳይሆን እንግዳ መቀበያ አካባቢ ነው ያለ ነው። በአይን እየፈለግናት ነው፣ ምክንያቱም ስልክ ስለማይሰራ በዚህ ሰዓት ማለት ነው። ከባሏ ጋር ከብዙ ዓመታት በኋላ ነው የሚገናኙት። ምን እንደሚፈጠር አብረን የምናየው ይሆናል። እስካሁን ድረስ አልተገናኘንም፣ ፍለጋ ላይ ነን ያለነው ቤተሰቦቻችን። ባይዘው ማለት ነው እዚህ ጋር በጣም ብዙ ስሜት ነው የምታስተናግዱት። አንዱ የሀዘን አንዱ የደስታ፣ በቃ በጣም ተነፋፍቆ የከረመ ቤተሰብ እያለቀሰ የደስታ እንባ ነው የሚታዩት እና ጥበቃ ትበሉት። በጣም ነው ደስ የሚለው። እውነቴን ነው የምላችሁ። ከዚህ በፊት የሆነ ሰው ተቀብዬ ነበርና በተቀመጥኩበት ሰዓት ብዙ ነገር ነበር ያየሁት። በስተመጨረሻ እንግዲህ ያገኘናት መሰለኝ እዚህ ጋር ቤተሰቦቼ። በርቀት አየናት፣ አየኋት። በጣም ግራ ተጋብታለች። ያተዘጋ ወይኔ ጉዲ እንዴት ደስ እንደሚል በስመ አብ። እኔን ግን ረስታኛለች። በቃ ባሏን አገኘ እኔ ረስታኛለች። ቤተሰቦቼ ነገሩ ባሏ ጋር እንዴት ነው ልወዳደር የምችለው? ብቻ ስሜት በጣም ከባድ ነበር። እንኳን ደህና ገባሽ ጀነትዬ፣ በጣም ደስ ብሎኛል። ባሌ ብቻ ነው ስሜት ለኔ ቆንጆ ደህና ነኝ አልሐምዱሊላህ። ደስ ብሎኛል ስላገኘሁሽ። እሺ አለ እንዴት ነሽ? እንሂዳ እዚህ ጋር ማለት ነው። ኧረ ጥጋችሁን ያዙ እስክንባል ድረስ ነበር የቆምነው። ሰላም እየተባባሉ ባልና ሚስት መቼም የብዙ ዓመታት ናፍቆት አለባቸው። እቺ ቀን በጉጉት ነበር የጠበቋት። መቼ ይሆን የሚደርሰው እያሉ እንግዲህ ሲደርስ ደግሞ አስቡት ምን ሊፈጠር እንደሚችልና እንግዲህ በቃ ኧረ እባካችሁ መንገድ ልቀቁ ተብለን እንግዲህ ወደ ቤታችን እየሄድን ነው። መጀመሪያ ወደ እኔ ቤት ነው የምንሄደው። ወሬ በቃ ተውኝ፣ እንዴት ልበላችሁ፣ በዚህና በዚህ ጠምደን ይዘናታል። እያወራን ነው እንግዲህ። ድምፁ ያልገባበት ምክንያት ብዙ የሚረብሹ ነገሮች ስለነበሩ ለዛ ነው። ደግሞ ለምንድን ነው በድምፅሽ ያልገባሽ ብላችሁ እንዳትናደዱብኝ በቻልኩት መጠን የተወሰነ ቦታ ላይ ለማስገባት ሞክሬያለሁ። እዚህ ጋር ቤተሰቦቼ
ጭራሽ ያልጠበቅኩት ሰው ነው ያገኘሁት። ሶፊያ እንግዲህ ሶፊ የቶፊቅ ሚስት ነው ያገኘኋት። ሙለር እባክሽን ሂደሽ ሰላም ቢያት ሲለኝ ነበርና እኔ እንግዲህ ከዚህ በፊት የሆነ ቪዲዮ ሳለቅስ አይታችሁኝ ይሆናልና ከዛ ቀን በኋላ በቃ ሰው ሰላም ማለት እንደዚህ ታዋቂ ሰው ምናምን ትንሽ ውስጤ ስለተጎዳ ብዙም ደስ አይለኝም እንጂ እሷን ጠልቻት ምናምን አይደለም ሰላም ያላልኳት። ለማንኛውም በአካልም ቆንጆ ናት፣ ደስ የምትል የሆነ ቅልል ያለች ነገር ትመስላለች እና እሷም ሰው ልትቀበል መታ ነው ልክ እንደኔ እንደምታያት እና ጨርሰን ወደ ቤታችን እየሄድን ነው። እዚህ ጋር ራይድ ምናምን ታክሲ ውስጥ ላይ ያለው ባይዘው እንዳትሸወዱ፣ ውስጥ ላይ ያሉት በጣም ውድ ስለሆኑ ውጭ ላይ አዘን የራሳችን ራይድ ደውለን ነው እንግዲህ ምን ሄደው ከራይድ ይልቅ ደግሞ በዚህ ሰዓት ማን ነበር ስሙ ያንጎ ብትጠቀሙ በጣም ይመረጣል። ታማኝ ናቸው። ብሩ ደግሞ በጣም ይቀንሳል እና ያንጎ ደውላችሁ ወደ ቤታችሁ ድረስ በቅናሽ መሄድ ትችላላችሁ። ማስታወቂያ አይደለም፣ ለማንኛውም መረጃ ነው እየሰጣችሁ ያለው ቤተሰቦቼ። እንግዲህ ቤት ደረስን፣ እቃችን አስቀምጠን ምናምን ማረፊያ ፍለጋ ማረፊያ ክላስ እንግዲህ ያስፈልጋቸዋል እነዚህ ሙሽሮች። መቼም እኛ ቤት ከልጆች ጋር ትንሽ ከበድ ስለሚል ማረፊያቸው ልንፈልግ ወጥተናል። ኧረ እባክሽ ነገ ደግሞ ሆነሽ ነው ሰላም ያላሻት ከዛ ጊዜ በኋላ ውስጥ የተመጣጣ አባት ይሄ ደግሞ ብር እያስተማርኳት ነው። ለማንኛውም የብር ኖቶቹ ቁጥራቸው ግዴታ በደንብ ማወቅ ይኖርባታል። ምክንያቱም ከብዙ ዓመታት በኋላ ስለመጣ ብሩ ተቀያይሮ ብዙ ነገር ተቀያይሮ ስለመጣች እያስተማርኳት ነው እዚህ ጋር ማለት ነው። መጀመሪያ ሀገር እንደገባችሁ ምን ግራ ይገባችኋል ብላችሁ ታስባላችሁ? ለእኔ እንግዲህ እንደመጣ የብሩ ጉዳይ ነበር። እኔ ስመጣም ተቀይሮ ነበር በዛ ሰዓት እና በዛ ሰዓት ምን ተፈጠረ ልንገራችሁ። ጥላ ገዝቼ የጥላ ዋጋ 250 ብር ነበር እና እኔ ደግሞ የሰጠኋቸው 200 ብር 600 ብር ሰጠሁት ማለት ነው። ከዛ 50 ብር መልስ ስጠኝ ብዬ ሳወራ ሰሙኝ ሙለር እና ጓደኛው ነበሩና ወይኔ በጣም ነበር የሳቁብኝ። እንዲህ ምን ሆነሽ ነው ምናምን ሲሉኝ እኔ ምን አውቄ ታዲያ ወይ እናንተ በከፈላችሁ ምናምን አልኩኝና ኤኖይስ በጣም የሚያሳስት ነገር ስለሆነ እንደገባችሁ መጀመሪያ ብራችሁን አጥኑ ነው የምላችሁ። ግዴታ ነው። ምክንያቱም ብቻችሁን የምትወጡበት ጉዳይ ሊኖር ስለሚችል የብሩ ኖት ቁጥሩ በደንብ ማወቅ ይኖርባችኋል ማለት ነው። እዚህ ጋር ደግሞ እንደምታዩት ቤተሰቦቼ የሳዑዲ ሪያል ይዛ መታለች እና እኔ ደግሞ በጣም ናፍቆኝ ስለነበር እያየሁት ነበር። ይሄ 200 አላቅም አላስታውሰውም። ሌሎቹ ብሮች ግን አልተቀየሩም። እንደገና ላይ 500 ብር ነበር እማውቀውና ለመጀመሪያ ጊዜ ራሱ አስታውሳለሁ 500 ብር ነበር እየተሰጠኝ 500 ሪያል ማለት ነውና በጣም ነበር ደስ ያለኝና በስማማ አሁን ራሱ ብሩ ሳገኘው እንደ አዲስ ነበር ደስ ያለኝ። በቃ እውነቴን ነው የምላችሁ ብሩ ይናፈቃል። አላቅም ለምን እንደሆነ በጣም ነው የሚናፈቀውና 270 ብር ነው 70 ሪያል ነው። አጋጣሚ ዝም ብሎ ከታክሲ ከምናምን የተረፈ ሪያል ነበር ይዛው የመጣችውና ኢትዮጵያ ውስጥ መጥቶ እንግዲህ ወደ 11,000 ምናምን አካባቢ ይመነዘራል። ለማንኛውም እንደቀላል አትዩት እሺ። እና እዚህ ጋር ጁሳችን ተተን ጨርሰን ማረፊያ ክፍል እየፈለግን ነው። እዚህ ጋር በጣም እንግዲህ ቆንጆ ይመስላል። እዚህ ጋር ስንገባ ማለት ነው ሽታ አስቸግሮኝ እያስነጠሰኝ ነበርና እየሳቀችብኝ ነበር። ለማንኛውም ኮዬ ላይ ነው ይሄንን ማረፊያ ያለው። ካጠገባችን እንዲሆኑ ሻንጣቸው ምናምን ሌላ ስልኮች ምናምን ብዙ እቃ ስለነበረ ውስጧ ነፃነት እንዲሰማት ከኔ ቤት ነው ያስቀመጠችው። እሱን አስቀምጠን ሄድን። ምንድን ነው ይሄ ነገር? ፓውዝ ሆነ በራሱ ሰዓት። ፕሊዝ ሄልፕ። እንግዲህ ቆንጆ ነው ብለን ተስፋ እናደርጋለን። ውጭ እንደዚህ ያምራል። እንግዲህ ሁለተኛ ፎቅ ላይ ነው ያገኘነው እና ቤተሰቦቼ ፎቅ መሰቀል በጣም ነው ያንቀጠቀጣት። እኛ ቤት 7ኛ ፎቅ ስለሆነ በጣም ረዝሞባት ረዊ ሌም እንዴት ብለሽ ይኖርሽ ነው ምናምን ብላ ስታማር ነበርና ለማንኛውም እንግዲህ ወደ ማረፊያ ክላሳችን ይሄንን ይመስላል።
ታችኛው አላሳየኋችሁም ቪዲዮ ላይ አልገባም አም ሶሪ በ2000 ብር ነበር። ይሄኛው ደግሞ በ1500 ብር ነው። በኋላ ግን ወደ ኋላ እንመለሳለን እና አሳያችኋለሁ። በጣም ነው የሚያምረው። በቃ አላቅም እኔም ጠብቄ ነበር ከዚህ በፊት አይቼው አላቅም ባይዘወይ ግን በጣም ነበር ደስ ያላቸው እነሱ ራሱ። በዛ ላይ ደግሞ ከኛ አቅራቢያ ስለሆኑ ያው እንደምታዩት ኮዬ መሆኑ በዚሁ እንግዲህ ታውቁታላችሁና እዚህ ጋር እንግዲህ ኮሪደር አለው ምናምን ማታ ወጥተው እዚህ ጋር ወንበር ላይ ቁጭ ብለው መዝናናት ይችላሉ ምናምን። መቼ ሙሽሮች ስለሆኑ ያው አሪፍ ጊዜ እንዲያሳልፉ በማሰብ ነው እዚህ ጋር ይዣቸው የመጣሁት ቤተሰቦቼ። እኔ ቤት ሰፊ ነው ለሁላችንም ይበቃ ነበር። ነገር ግን ነፃነት የሚባል ነገር ስላለ ብቻቸውን አሪፍ ጊዜ እንዲያሳልፉ ነው እዚህ ጋር ማረፊያ እንግዳ ፈልገን አግኝተን እዚህ ጋር የመጣ ነው ማለት ነው። እዚህ ጋር ደግሞ የቤተሰቦች ማረፊያ ነው። 2 አልጋ ነው እንደምታዩት። ይሄ ደግሞ ኦማይ ጋድ ጠፋ። እንግዲህ ይሄንን ይመስላል። እኛ ግን የያዝነው ሌላኛው ክላስ ነው። በ2000 ብር ሆኖ አንድ አልጋ በጣም የሚያምር ነው። በጣም የሚያምር ክላስ ነው የያዝነው ቤተሰቦቻችን እና ሌሎቻችሁም እንደዚሁ ልቀበላችሁ ከፈለጋችሁ መደወል ትችላላችሁ ቤተሰቦቼ። እኔ ችግር የለውም። በተለይ ደግሞ ቤተሰብ የሌላችሁ ከኤርፖርት መውጣት በጣም የሚያስጨንቃችሁ እህቶቼ ካላችሁ ደውሉልኝ። እኔ ችግር የለውም እቀበላችኋለሁ። ምክንያቱም ከኤርፖርት እንደመጣችሁ ትንሽ ግራ የሚያጋባ ነገር ሊፈጠርባችሁ ስለሚችል አንዳንድ ነገሮችን አሳያችኋለሁ ቤተሰቦቼ። እንዳታስቡ ደውሉልኝ። እንግዲህ ወደ ማረፊያ ክላሳችን እየገባን ነው እንደምታዩት። ነይ ግቢ እያልኳት እየሳቀችብኝ ነበርና ይሄንን ይመስላል የያዝንላቸው ክላስ። በጣም ነው የሚያምረው። እነሱ ራሱ በጣም ወደውታል። መልካም ጊዜ ይሁንላችሁ ብያለሁ። ኤኒዌይስ እዚህ ጋር እንትን ይዘናል፣ ይሄ አንሶላ ይዘናል ቤተሰቦቼ። ባይዘው አልጋ ስትይዙ ግዴታ ነው አንሶላችሁን የራሳችሁ ይዛችሁ መሄድ ይጠበቅባችኋል። እኔ ለራሴ ሰውነቴ እሺ አይለኝም፣ ደስ አይለኝም እና ለዛ ነው እንግዲህ አንሶላ ያዥ ብያት ይዛለኝ። ለማንኛውም ሌሎች አንዳንድ መረጃዎች እንግዲህ ምን ይዤ ልምጣ፣ ምን ይፈቀዳል፣ ምን አይፈቀድም የሚለውን እንግዲህ በሌላ ቪዲዮ ይዤላችሁ እመጣለሁ። ብዙ ነገር ትጠቀሙበታላችሁ። ቪዲዮውን እስከ መጨረሻ ድረስ ስላያችሁልኝ እጅግ አድርጌ አመሰግናለሁ ውድ ቤተሰቦቼ። የዛሬ ቀን ኤርፖርት ውሏችን ይሄንን ይመስላል። እዚሁ ያልቃል እንግዲህ እኔና ጀነቲ ደግሞ እዚሁ እንለያያለን። ነገር ግን ከቅርብ ለቅርብ ስለሆን እንደገና እንገናኛለን። ቀጣይ ሌሎች ቪዲዮዎች አብረን የምንሰራ ይሆናል። ያው እንደምታውቋት እሷም ዩቲዩበር ነች። ለማንኛውም ዩቲዩባ ከስራ አስቀምጥላችኋለሁ። ሰብስክራይብ አድርጓት ጀነቲን። እንግዲህ ሀገሩ ይመችሽ፣ ይስማማሽ፣ የመጣሽበትን ያሳካልሽ ብላችሁ መርቁልኝ። ባይ ወዳችኋለሁ ቤተሰቦቼ።